ስራ በጣም ትሰራላችሁ ማለት ይቅርታ፣ በጣም እንደዛ እኮ አስበናል ነበር። በክፋት አስበን እኮ አይደለም። ፈለገ እንደዛ አይቀለድም። በቃ ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝ ተረፍረፍ ይበልልኝ እያልኩኝ እንግዲህ ተመልሻለሁ በሌላ ቪዲዮ፣ በአዲስ ቪዲዮ። እንግዲህ ጨረቃዎቻችን መጥተዋል። ትናንትና የተፈጠረውን ነገር ሁላችንም አይተናል፣ እናንተም አይታችኋል። እንግዲህ ሀይሚ ቆንጆ ላይ አድራችሁባታል፣ ውላችሁባታል፣ የፈለጋችሁትን አደረጋችሁ አይደል? እሺ እሷ መጣች እንግዲህ አልቀረች። እናንተ ለፈለባችሁ፣ ተሳደባችሁ፣ ዘቀዘቃችሁ፣ ያዙ ይልቀቁኝ አላችሁ አላችሁ። እሷ ግን መታለች፣ አልቀረችም፣ መታለች። ምን ትሆኑ? አንዳንድ ደግሞ ማለት ነው እየመጣችሁ ኮሜንት ስር አት ክፉ እንዳታናግሩኝ እግዚአብሔርን። በቃ እኛ ብቻ ነን ወዳጅ የምትሉ አሽቃባጭ ሁላ አስመሳዮች ማለት ነው። እየመጣችሁ አታስቃምጡልኝ ኮሜንት ስር። የሚሰማችሁ ጋር ሄዳችሁ አሽቃብጡ። አስመሳይ ሁላ አትወዷትም እናንተ እሷን። ክፉ ነገር አታናግሩኝ፣ ስድብ አታሰድቡኝ። እኔ ተሳዳቢ አይደለሁ። በግድ ሰውን ተሳዳቢ አታደርጉ። እግዚአብሔርን ነው የምላችሁ። ለማንኛውም ወደ መጣሁበት ልግባ። እንግዲህ ዛሬ ሀይሚና ብሩኬ መተዋል። እንዲሁም ፍፄ ትላንትና አይዲያውን ያመጣው ፍፄ ነው። ያው ተመካክረው ነው፣ ግን ዋናውን ሀሳብ ያፈለቀው ፍፄ ነው። ግን ሀይሚ ላይ ወረዳችሁባት። ሀይሚ ላይ የሌለ ረገጣችኋት እሷን እና ይሁን ለበጎ ነው። እንግዲህ ግን እኔ በሆን ወደ ሶሻል ሚዲያ ብቅ አልልም። እሷ የሆነችውን ድርጊት፣ የእሷን ጠንካራነት፣ የእሷን ክንደ ብርቱነት ሳይ በጣም ይገርመኛልና ለእኔ በጣም ትልቅ ብርታት ነው የምትሆነኝ እሷን ሳያት። ምክንያቱም ያው እኔም ጋር እየመጣችሁ በተለይ ላይቭ ስገባ እየመጣችሁ የምትሳደቡት የምትናገሩት ንግግር ደም ያስቀምጣልና ዛሬ እንግዲህ መተው ሁለቱም ይቅርታ ጠይቀዋል ብሩኬን። እውነት ለመናገር ስልክ እንኳን ፍፄ ነው የደወለለት፣ ለፍፄ ነው ስልክ እንኳን ያነሳው እና እንግዲህ እፈልግሃለሁ ና ምሳ እንብላ ብሎ ነው ፍፄ ያን የጠራው ማለት ነው። እና ሀይሚዬም እንግዲህ ይሄ ይሆናል ብዬ አላሰብኩም። እኛ ፕራንክ አድርገ ነው ሌላ ሰርፕራይዝ እናደርገዋለን ብለን ነበር ያሰብነው። ግን አንዳንድ ጊዜ ቪዲዮ በጣም ትልቅ አስተማሪ ነው። አንዳንድ ጊዜ የሆነ ለቀልድ ብለን ወይም ደግሞ ለሆነ ነገር እንደ ቀልድ ችላ ብለ ነው ያሰብነውና ያደረግናቸው ነገሮች ትልቅ ዋጋ እንደሚያስከፍሉን፣ ትልቅ ነገር ውስጥ እንደሚከተን፣ ሌላ ጣጣ ይዘውብን እንደሚመጣ ነው እኔ የተረዳሁት ከዚህ ቪዲዮ የተማርኩት ማለት ነው። እና እንግዲህ ፍፄና ሀይሚም ቀለል አድርገው ነው ነገሩን ያሰቡት። እርግጠኛ ነኝ ይሄን ይመጣል ብለው ቢያስቡ በፍጹም ይሄንን ፕራንክ አያደርጉ። ሀይሚ ራሱ ስትል ነበር እንደው እንደዛ ሆነ ስትሆን ለምንድን ነው እውነት ደግሞ ሀይሚ እውነት እኔ ብሩኬንም ሀይሜንም እውነት እወዳቸዋለሁ። እግዚአብሔርን እመብርሃንን ብዬ አልምልም። እኔ እንደኔ የሚወዳቸው የለም። ሁሉም ማስመሳይ ነው። እውነቴን ነው የምላችሁ። እኔ ከልቤ ነው የምወዳቸው። ስለዚህ እውነታውን ስናገር ደግሞ እየመጣችሁ ኮሜንት ስር አትስደቡኝ፣ አትልከስከሱብኝ። ቆይ እኔ የሚገርመኝ ነገር እሺ ብሩኬ ለምንድን ነው ስሜታዊ የሚሆነው? ይሄን ልትነግሩ ትችላላችሁ? እሺ ሀይሚን በቀደም ተደበደብኩ ብሎ ፕራንክ አላረጋትም? እስቲ ንገሩኝ ውዶቼ። እንደ እውነቱን እንነጋገር። እሷ ሴት ስለሆነች ብቻ እሷን መጥላት ብቻ ሳይሆን ስለ እውነታው ስለ ሰውኛ አውሩ። እንደው ሰው በመሆናችሁ ብቻ እውነተኛውን ነገር ፍረዱ እስኪ። እሷስ ተደበደብኩ ብሎ ፕራንክ አላደረጋትም? ይህን ያህል እንደው ማካበድ አስፈላጊ ነው? ብሩኬም እዚህ ጋር ጥፋት የለበትም ትላላችሁ ውዶቼ? ሀይሚ በእርግጥ ይሄ ነገር እሱ ላይ ወደው ይችላል። ብሩኬ በተደጋጋሚ ፕራንክ ሲደረግ በጣም ይናደዳል፣ በጣም ስሜታዊ ይሆናል። ግን
ሁሌ ፕራንክ ሲደረግ እሱ መጠርጠር የለበትም። ሀይሚ ፕራንክ ሰው ናት። ሁልጊዜ ፕራንክ ታደርገዋለች፣ እሱም ያደርጋታል። ስለዚህ ለምንድን ነው በዚህ ልክ እንደዚህ ሊሆኑ የቻሉት? መጠርጠር መቻል የለበትም ወይ? በዚህ ልክ መክበድ አለበት ወይ ነገሩ? በእርግጥ በጣም ከባድ ነው። ለምን ያው የሄዱበት ፕራንክ ያው ለሷው ነው። በነገራችን ላይ ይሄ ሁሉ ነገርም የተፈጠረው በስ ላይ እሷን ስለሚወድ ነው። ግን ደግሞ መጠርጠርም አለበት። ሁለተኛ ደግሞ አይዲያውን ያመጣው ፍፄ ነው። ስለዚህ የሆነ ቀዝቀዝ ለማለት መሞከር ነበረበት። ለማንኛውም የሁሉ ነገር የተፈጠረው ስለሚወዳት ነው። እነሱ ሁለቱም አንድ ናቸው። ይሄንንም የተናገርኩት እኔ ለብሩኬ ሳይሆን እኔ እንደነገርኳችሁ ተነጋግረው ሊሆን ይችላል የሚለው ነገር ውስጥ ስላለ እሷንም እሱንም መውቀስ አልፈልግም። ግን ደግሞ ስራ ነው ይስሩ። ግን ደግሞ ለአንዳንድ አሽቃባጮችና አስመሳዮች ነው ይሄን ነገር መጠርጠር አልነበረበትም ወይ? ለምንድነው ቶሎ ብሎ የሚቀየመው? ለምንድነው ቶሎ ብሎ ስሜታዊ የሚሆነው? ለምንድነው ቶሎ ብሎ ያልሆነ ውሳኔ የሚወስነው? ያልኩት ለአንዳንድ አስመሳዮች ሀይሚን ሲዘቀዝቁ ለዋሉ፣ ሲሳደቡ ለዋሉ ነው ይሄንን የተናገርኩትና እናንተ ተሳደባችሁም ተከፋፈላችሁም ዞሮ ዞሮ እነሱ አንድ ናቸውና ለማንኛውም ዋናው ነገር ሰላም ሆናቸው ነው። እንግዲህ በጣም አጥብቀው እንግዲህ አይታችኋታል። ሀይሚን እግሩ ስር ሁሉ ወድቃለች። እግሩ ስር ሁሉ ወድቃ ይቅርታ ጠይቃለች። ሰላም ፈጥረዋል። እግዚአብሔር ይመስገን። ብሩክ አሁንም ቅር እንዳለው ነው ማለት የሆነ ቅሬታ ውስጥ ነው። በቃ ጥሩ ሙድ ውስጥ አይደለውም ብሏል። ግን በቃ ይቅር በላት። እኔ አሁንም ቢሆን ደግሜ ልናገረው የምፈልገው ነገር ብሩኬ ለምን ማትነቃው? ስሜታዊ አትሆን። ይሄ ስራችሁ አይደለም ወይ? የዩቲዩብ ስራ ነው። ስለዚህ በቃ የሆነ ግንን አታድርግ። በልኩ ይሁን። ለምን ይሄ የሁለታችሁም ስራ ነው፣ ያንተም የእሷም ስራ ነው። ምክንያቱም እኔ አንተም ቢሆን በክፉ ስትነሳ ማየት ደስ አይለኝም። ብዙ ልጆች ኮሜንት ስር ገብታችሁ አንብቡ፣ ምን ምን እየተባለ እንደሆነ ምን እየተወኔ እንዲለው እኔ እነሱ ያሉትን እኔ መድገም አልፈልግም። እነሱ የተናገሩትን ነገር ሳይገባቸው የጻፉትን ኮሜንት እኔ እዚህ ጋር መድገም አልፈልግም። ግን እናንተ ገብታችሁ ይሁትና ከዛ መታችሁ እኔን ተናገሩ። እኔ እውነት ስለምናገር ግልጽ ስለሆንኩ ብቻ መታችሁ ትሰድቡኛላችሁ። ግን እዩት ግቡና ምን እያሉ እንደሚጽፉ ማለት ነው። ሌላ ስም እየሰጡት ነው ለብሩኬ። ምንም የሌለበትን ያላሰበውን ነገር ገብተው ሰዎች ስም እየሰጡት ነው። ለዛ ነው እኔ እውነት የምናገረው። ሁለቱንም ስለምወዳቸው እንዲለያዩብኝ ስለማልፈልግ እኔ ሁለቱም ደጋፊ ነኝ። አስመሳይ አይደለሁም። አስመሳይ ነው እየከፋፈለ ሁለቱን ሌላ የሷን ፎቶ የሱን ፎቶ እየተከፋፈላችሁ የምትዘቀዝቁት አስመሳዮች ናችሁ።